በስተመጨረሻ የሀብል እናት ከውጭ ሀገር መታለች ማለት ነው። አሁን ላይ እንግዲህ የሀብል እናት ሀና ሀብልን እየፈለገች ነው የምትገኘው። በማን በኩል? በአሳዳጊዋ በነበረችው በመነን ወይም ደግሞ በወይዘሮ ዘነቡ በኩል ማለት ነው። እንግዲህ ዘነቡ ግን አሁን ላይ ሀብል ብላ ልታስተዋውቃት የፈለገቻት ማነች? አሁን ላይ ያለችው ኩኩን ነው ማለት ነው። አውቃ ነው ኩኩን ሀብል ናት ብላ ልታስተዋውቃት ከሀና ጋር የፈለገችው እንጂ ትክክለኛዋ ሀብልን ወይም ደግሞ አሁን ላይ የታሰረችው ሀብልን ከእናቷ ከሀና ጋር ማስተዋወቅ አትፈልግም። ምክንያቱም አሁን ላይ ኩኩን እንግዲህ ሀብል ናት በማለት ትነግራትና ለኩኩ እንግዲህ ትነግራትና ሀብል ትሆኛለሽ፣ ሀብል ሆነሽ ትተውኛለሽ። ስለዚህ ሀና ደግሞ ከውጭ ሀገር ስለመጣች ገንዘቧን እንወስዳታለን እናጥባታለን የሚል ሀሳብ ነው ያላት እንጂ ምንም አሁን ላይ እንግዲህ ሀብልን ሀና ጋር ወይም ደግሞ ከእናቷ ጋር የማገናኘት ፍላጎት እንደሌላት ግልጽ ነው ማለት ነው። ነገር ግን አሁን ላይ እንግዲህ እንደሚታወቀው ሀና ያው አሳዳጊዋ እናቷ ናት ብላ ለመነን በጣም ብዙ እንክብካቤዎች እያደረገችላት ነው የምትገኘው። ምክንያቱም ልጇን እንደምታገናኛትና እንድትሰጣት። ነገር ግን አሁን ላይ መነን ደግሞ ልጅሽ ገዳም ሄደችው በማለት እየዋሸቻት ነው የምትገኘው። ምክንያቱም አሁን ላይ እሷ አላማዋ ምንድነው? ትክክለኛ ሀብልን ወይም ደግሞ ትክክለኛ ልጇን ማገናኘት አልፈለገችም። ገንዘቧን ለመውሰድና ሀብቷን ለመዝረፍ ግን ትክክለኛ ልጇ የምትላት ሌላ ኩኩ ተብዩዋን ሲጋራ የምታጨሰውን ከባድ ሴት የሆነችውን ወይም ደግሞ የቢኒን ጓደኛ ነው ልታገናኛት እየቻለችው ማለት ነው። ነገር ግን እዝራ ጋር ሀና የት ነው የሚተዋወቁት? ምክንያቱም ሀናና መነን እያወሩ ባሉበት ሰዓት እዝራ ሲመጣ እንዴ እዝራ ብላ ደንግጣ ሄደች። ማን? መነን። ስለዚህ አሁን ላይ መነን ደንግጣ በዛ ሰዓት የሄደችው ለምንድን ነው? እዝራና ሀና እንኳን ቢገናኙ ስለ ሀብል እዛ ጋር ቢነሳ ሀብል ማን እንደሆነች ስለሚያውቅ እዝራ ቀጥታ ለእናቷ ያገናኛታል ብላ ስለምትሰጋ ነው ከዛ ቦታ ዞር ብላ እየጠፋችው ማለት ነው። ነገር ግን እዝራና እንደገና ደግሞ ሀና በምንድን ነው የሚተዋወቁት? ምክንያቱም እዝራ ቀጥታ ወደ ሀና ጋር ነው እየሄደ የሚገኘው። የሆነ ትውውቅ ካላቸው ዞሮ ዞሮ እዝራ ሀናን ከልጇ ከሀብል ጋር ያገናኛታል የሚል ሀሳብን ያለኝ። እስቲ በዚህ ጉዳይ ሁላችሁም እየተሰማችሁን ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንግዲህ እንደሚታወቀው እዝራ የእስክንድር ልጅ እንዳልሆነ አምጥቶ እያሳደገው እንደሆነ ነው የተናገረው። እንግዲህ አሁን ላይ አጸደ ለሜርሲ የነገረቻት ምንድን ነው? እስክንድር ትክክለኛ አባትሽ ነው፣ ነገር ግን ወንድምሽ እዝራ ግን ትክክለኛ ወንድምሽ አይደለም እያለች ነው። አሁን ላይ አጸደ የፈራችው ያ ሁሉ ሀብት ወይም ደግሞ የእስክንድር ሀብት ለእዝራ ተላልፎ ከሰጠ እኛ ከጨዋታ ውጪ ነው የምንሆነው ብላ ሰግታለች። በቃ እሷ የወንድሟን ሀብት ነው ቁጭ ብላ የምትጠባበቀው። ሌላ የምትሰራው ወይም ደግሞ ምንም ነገር የምታደርገው ነገር የለም። ለዛ ነው ለሜርሲ ይህንን እውነት የነገረቻት። እንግዲህ የሀብል ጉዳት ወይም ደግሞ ሀብል በጣም ብዙ ነገር እንዳሳለፈች እናቷ በምትባለው መነን ብዙ ስቃይ እንዳደረሰችባት ከባድ ነገር እንዳሳለፈች እንግዲህ ለእዝራ ስትነግረው እዝራም በዛ በኩል እንዳለፈ ወይም ደግሞ ሀብል ባለፈችበት ነገር ህይወት ውጣ ውረድ ውስጥ እንዳለፈ ነው የተናገረው። እሱም እናቷ ተብየው ወይም ደግሞ እናቱ ተብየው እየቀጠቀጠች እንዳሳደገችው ነው እየተናገረው። ስለዚህ አሁን ላይ እዝራ እናቷ ትክክለኛ እናቷ መነን እንዳልሆነች አውቋል። ምክንያቱም ራሷ ሀብል መነን ትክክለኛ እናቴ አይደለችም፣ ትክክለኛ እናቴ ጥላኝ ሄዳለች በልጅነቴ ብላ ለእዝራ ተናግራለች። እዝራ ይህንን ነገር ሲሰማ ደነገጠ፣ በጣም አዘነላት። እንዲያውም አሁን ላይ ሀብልን በቀረባት ቁጥርና ሀብል እውነተኛ እንደሆነች ባወቀ ቁጥር ይበልጥ እየወደዳትና ይበልጥ እያፈቀራት ነው የሚገኘው ማለት ነው እዝራ። ስለዚህ ሀብልን በምን በኩል እንዴት እንደሚያስወጣትና ከዛ ከእስር ቤት እንዴት እንደሚያስለቅቃት የሚያደርግበትን መንገድ እየፈለገ ነው። ምክንያቱም ሁሉንም እየተከታተለ ነው። ቢኒያም ተብየውንም እየተከታተለ ሰምቷል። ለእህቱ ሲል እዚህ ውስጥ ችግር ውስጥ እንደገባ አውቋል። ምክንያቱም በጓደኛው በኩኩ በኩል እንግዲህ ሁሉንም ነገር ሰምቷል። ኩኩ እንግዲህ የቢኒያም ጓደኛ ስለሆነች ገንዘብ ሰጥቷት እዝራ ስለ ቢኒያም ሁሉንም ነገር ተናግራለች፣ ሰምቷል ማለት ነው። ስለዚህ አሁን ላይ ቢኒያም ያንን ነገር ያደረገው ለእህቱ ሲል እንደሆነ ግልጽ ነው ብሎ ሁሉም አንድ ባንድ እዝራ እየደረሰበት ነው የሚገኘው። ዞሮ ዞሮ ሀብልን ግን ነፃ ያወጣታል ብዬ ነው ማስበው። ችግሩ ግን የሱ ብቻ አይደለም፣ እሱም ራሱ በእንጀራ እናት ነው ያደገው ማለት ነው። ምክንያቱም
ሁለቱም ልጅ በማይወልዱ ሰዓት እስክንድርም ሚስቱም ልጅ በማይወልዱ ሰዓት ከሌላ ቦታ አምጥተው እያሳደጉት እንደሆነ አጸደ ስለምታቅ ይህንን ሚስጥር ደግሞ እስክንድር ቢያቅም ራሱ ቢያመጣውም ልጁን እዝራ ግን ይህንን ሚስጥር አያቅም። ለዛም ነበር ልጁ ስላልሆነ የእስክንድር ሚስት ብዙ ጊዜ በእዝራ ላይ ድብደባና ከባድ ጉዳት ስታደርስበት የነበረው። የሱ መምጣት ራሱ አልፈለገችውም ነበር እያለች ነው አጸደ እውነት ካለችው ሜርሲ ወንድሟ እዝራ እንዳልሆነ ከሰማች በኋላ በጣም አለቀሰች፣ አዝናለች ማለት ነው። እንዴት ይሄ ይሆናል ብላም አስባ ነበር። ነገር ግን በሀብል የመጣው ወይም ደግሞ ሀብል ያለፈችበት ጉዞና የህይወት ውጣ ውረድ አሁን ላይ እዝራም ያለፈበት የህይወት ውጣ ውረድ አንድ አይነት መሆኑ በጣም ነው ያስለቀሰው። ምክንያቱም ሀብል ትክክለኛ እናቷ መነን እንዳልሆነችና ይሄ ሁላ ነገር ግን መነን ግፍ ስትፈጽምባት እንደኖረች ለሀብት ለገንዘብ ደግሞ እዚህ ቤትም ልታስገባት እንደነበረች ነው። ነገር ግን ሀብል ግን እዛ ቤት ከገባችበት ጊዜ ጀምሮ በእዝራ ፍቅር እንደወደቀች ወይም ደግሞ እዝራን እንዳየችው እንዳፈቀረችውና ከዛ በኋላ ደግሞ የእዝራንም አባት እየጠበቀችው ከምንም ህመሙንም እሷ እያሸች እግሩን ምን እያለች እንዲሻለው ስታደርግ የነበረው ሀብል ነች። ስለዚህ ለአባቱም ቢሆን ለእስክንድር ማንም እንደዚህ የሚያግዘው እንደሌለ ሲያውቅና ለቤቱ ጠበቃ አሁን ላይ ሀብል እንደሆነች ካወቀ ሀብልን በአጭር ጊዜ ውስጥ ያስፈታታል። ምክንያቱም የያዙት ጠበቃ በጣም የሚገርም ጠበቃ ስለሆነ ቀጥታ ያስፈታታል ብዬ ነው ማስበው። እስኪ እናንተስ አሁን ላይ ሀብልና እናቷ ይገናኛሉ ብላችሁ ታስባላችሁ ወይስ እንደተለመደው መነን እናቷን ሀና ላይ እየተጫወተችባትና ሙድ እየያዘችባት ይመስላችኋል? አሁንም ቢሆን ምክንያቱም እሷ ትንሽ ነገር አይደለም የምትፈልገው ከሀና ከውጭ ሀገር ስለመጣች ያላትን ገንዘብ ማጫረስ ነው የምትፈልገው። ያንን ደግሞ የምታደርገው ሀብልን ከሀና ጋር የምታገናኝ ከሆነ ድንቡሎ ሳንቲም በሀብል በኩል እንደማይደርሳ ስለምታውቅ ኩኩን እንግዲህ ሀብል ናት በማለት ስራ ልትሰጣት ነው። ለዛም ነው ደውላ መነን ለኩኩ ስራ አለ ስራ ተገኝቷል ያለቻት ማለት ነው። ስለዚህ ይህንን ነገር እንግዲህ ሊያጋልጥ የሚችለው ማን ነው? በአንድ ጊዜ መቼም ቢሆን ሀብል እንግዲህ ታስራለች፣ ማንም ይህንን አያውቅም። ስለዚህ መነንና ሀና ብቻ ነው የሚገናኙት። መነን ደግሞ ሀብል የሄደችው ገዳም ነው፣ በየገዳም ነው የምትዞረው፣ ፏ አድርጌ ቆንጆ አድርጌ ነው ያሳደግኩልሽ በማለት በጣም ነው የሞላቻት ሀናን ማለት ነው። ሀና ደግሞ ይህንን ነገር ስትሰማ ልጄን እንደዚህ ያሳድጋልኝማ ለእሷ ዝም አልልም ብላ በጣም ብዙ መስዋዕትነትን ልትከፍልላት ዝግጁ ናት። ነገር ግን የመነን ውሸት እና የመነን ሴራ ማን ነው ሊያጋልጣት የሚችለው? እስቲ ሁላችሁም በዚህ ጉዳይ ላይ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ እንደሚታወቀው እዝራ በአክስትየው ላይ በጣም ነው የተናደደባት። ምክንያቱም ይሄ ሁላ ሴራ ወይም ደግሞ ሀብልን እዛ እንድትታሰር ያደረግሻት አንቺ ነሽ እያላት ነው። ምክንያቱም እሱ አውቋል። በቃ አንደኛ እስክንድር የሚለውን ወይም ደግሞ አባቱ የሚለውን ስለሚሰማና ሁለተኛ ነገር ደግሞ የሀብል ጥፋት ምንም ቦታ ስላልታየው የሜርሲና የአክስትየው እንግዲህ አጸደ ይውላ ሴራ እንደሆነ ገብቶታል። ለዛም ነው አጸደን እንዴት እንደዚህ ታደርጊያለሽ ብሎ እየተቆጣት ማለት ነው። እንግዲህ አጸደ አሁንም ቢሆን ሀብል ነው እንደዚህ ያደረገችው ወይም ደግሞ ሀብል ነው ማህደርን የገደለቻት። ነገር ግን እሱ በጣም የተናደደባት በዚህ ብቻ ሳይሆን ማህደርንም እዛ ቤት እንግዲህ የእስክንድር ፍቅረኛ እንድትሆን ያመጣቻት እሷ መሆኗ በጣም ነው የተናደደው። ምክንያቱም በዛ ሰዓት እስክንድር ማለቴ እዝራ እንደሚታወቀው ማህደርን ወዷት ነበር፣ አፍቅሯት ነበር፣ ከሷም ጋር ጊዜ ማሳለፍ ይፈልግ ነበር። ነገር ግን አጸደ ሆን ብላ የእዝራ ፍቅረኛ አርግታ ማህደርን ያመጣቻት ለራሷ አላማና ለራሷ እቅድ እንደነበር ይታወቃል። የእሷ እቅድ ደግሞ ምንድን ነበረ? ከእዝራ ጋር ፍቅር ይዟት ወይም ደግሞ አንድ ላይ ከሆኑ በኋላ ሀብቱን ካገኘችው ሀብቱን ግማሹን ወይም ደግሞ ሀብቱን በሙሉ በማህደር በኩል አገኛለሁ ብላ ነበር ያሰበችው። ያ ነገር አልተሳካም። ሜርሲ ነች ማህደርን ልታስገድላት የቻለችው፣ ምክንያቱም ከዛ ቤት ስለወጣች ማለት ነው። ስለዚህ ይሄ ሁላ ጨዋታና ይሄ ሁላ ነገር ምን አስፈለገ ብሎ አጸደን ለመናገር ፈልጓል። ምክንያቱም አክስቴ ብትሆኝም እንዴት ይሄን ነገር ታደርጊያለሽ? አክስቴ ብትሆኝ ኖሮ እንደ እናቴ ነው መንከባከብ የነበረብሽ፣ እንደ እናት ነው እኔን መያዝ የነበረብሽ በማለት ተናግሯታል። ለዛም ነው አሁን ላይ ይሄንን የደበቀችውን ወይም ደግሞ ይሄንን የምታውቀውን ዲኤንኤ አስመርምር ያለው ያለችውን ለገዛ
እህቱ ተብዬው ወይም ደግሞ ለሜርሲ ወንድምሽ አይደለም እዝራ በማለት የተናገረችው ማለት ነው። እንግዲህ እዝራ ይህንን ሚስጥር ያውቃል ብዬ አላስብም። ሜቢ እስክንድር ስለሚያውቅ እስክንድር ደግሞ እህቱ ስለሆነች አጸደ ለአጸደ እውነቱን ሊነግራት ይችላል እንጂ መቼም ቢሆን እዝራ ይህንን ሚስጥር በሱ ላይ ያለውን እሱ የሚያውቀው የእስክንድርና የእስክንድር ባለቤት ልጅ መሆኑን ነው እንጂ የሚያውቀው ከውጪ እንደመጣ እያሳደጉት እንደሆነ ምን እንደሆነ እሱ ምንም አያውቅም። ለዛም ነው እንግዲህ ከዚህ በፊትም በእስክንድር ሚስት ድብደባ ሲፈጸምበትና እናቱ በሚላት ሴት እንግዲህ በሀብል በኩል የደረሰባት ነገር በሙሉ እሱ ላይም ሲደርስ የነበረው ታሪካችን ይመሳሰላል፣ አንድ አይነት ነው ያላትም ለዛም ነው። ነገር ግን ማይገባው ምንድን ነበረ እናቱ ተብዬው ስትገርፈውና ስታሰቃየው ለምን ብሎ ይጠይቃል ራሱን። ይህንን ደግሞ ሚስጥር የምታውቀው ማነች? አጸደ ነች። ምክንያቱም እናቱ ስላልሆነች ነው እዝራን በዛ ሐሳብ ስትቀጠቅጠውና ስትደበድበው የነበረችው። ምክንያቱም ልጁን ስላልወደደችው እዝራን ተብዬውን ስላልወለደችውም እንደገና ደግሞ የእሱ መምጣት እዛ ቤት ደግሞ ስላልወደደችውም እስክንድር አምጥቶ ስለነበረ ያንን ነው የተናደደችው ማለት ነው። ነገር ግን እስክንድር ከውጭ ያምጣው ወይም ደግሞ ከሌላ ቦታ ያምጣው እንጂ እስክንድር ከሌላ ሚስት ወልዶ ቢሆንስ? ለምሳሌ ከሀና ጋር ከዚህ ቀደም ባል ሆኗት ከነበረም እስክንድር ተወልዶ ማለት እዝራ ከእስክንድር ተወልዶ ሀናና እስክንድር አንድ ላይ ሆነው እዝራን ወልደውት እዝራ ደግሞ ወደፊት የሀብል ወንድም እንዳይሆን ደግሞ ብዬ ሰብጋለሁ። እስቲ እናንተስ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ መነን ሀና የተባለችውን እናቷን የሀብልን እናት ገንዘቧን ሀብቷን ለመዝረፍ እያቋመጠች ነው የምትገኘው ማለት ነው። ነገር ግን መነን እንግዲህ ኩኩን ነው ሀብል ብላ ልታሳየት የፈለገችው። ምክንያቱም በዛ ሰዓት ሊያሳዩን የፈለጉት ምንድን ነው ስለ ሀብል ስትናገር ወይም ደግሞ ሀብል ብላ ልታስተዋውቃት የፈለገችውን ስትናገር ወደ ኩኩ እየሄደ ስለነበር ኩኩ ደግሞ ጋጡጥ የሆነች ወይም ደግሞ ውጭ ላይ ያደገች ከባድ ማፊያ እንደሆነች ግልጽ ነው። ያንን እንግዲህ ባህሪዋን ቀይራ አስተካክላ ለምታገኘው ገንዘብ ወይም ደግሞ ለምታገኘው ጥቅም ስትል ራሷን ለውጣ ሀብልን መስላ እንግዲህ ሀና ቤት ሆና የሀብልን ሕይወት ልትቀማት ተዘጋጅታለች። ምክንያቱም እሷ ገንዘብ ብቻ ነው። አሁን ግን ይህንን ነገር ሊያጋልጥ የሚችለው አንድና አንድ እዝራ ብቻ ነው። እዝራ ይህንን እውነት ወይም ደግሞ ይህንን ነገር ሊያጋልጥ ይችላል። ምክንያቱም እዝራና ሀና የሚተዋወቁ ከሆነ እዝራ ስለ ሀብል አንድ በአንድ ለሀና ከነገራት እውነተኛ ልጇን የምታገኝበትን ዘዴ ይፈጥራል ብዬ ነው ማስበው። እስቲ እናንተስ በዛሬው ሀብል ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ሀብል ክፍል 12 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።